ሰላም ጤና ይስጥልን እንደምን ሰንብታችኋል? እኛ የኢትዮጵያ ብርቅዬ እንስሳቶች ሳር ቅጠሉን ዱሩን አቋርጠን እዚህ ስቱዲዮ ተገኝተናል። የሚኒሊክ ድኩላ እኔ ያለው በቀኝ በኩል ደግሞ ጭላዳ ዝንጀሮ እንዲሁም ደግሞ ቀይ ቀበሮ በጋራ በመሆን ነው። የሚኒሊክ ድኩላ ድምጽ የለውም። እሱ ውሻ ነው፣ ጭላዳ አይደለም። እኔ ባይሆን እንደ ቀይ ቀበሮ ላሳየ የጭላዳውን ጧት የበላውት ሙዝ ነው ወደ ውሻ ይቀየረ። ሰው ትመስላላችሁ ልበል ተወሰነ መልኩ እንግባባለን። የሚኒሊክ ድኩላ ብዙ ጊዜ ለፊቱ እንደዚህ ካሜራ ምናምን ሲያ የማፈር ነገር አለውና መደበቅን መርጣለሁ። እንዴት ናችሁ ወዳጆቼ? እንደምን ከረማችሁ? ዛሬ ነው ያገኘኋችሁ። ዛሬ ነው የተያየ ነው ከማፈር ወጣ ብዬ። ብዙ ጊዜ እኔና ጭላዳ ዝንጀሮ በጣም የምንኖርበት አካባቢ አንድ ነው። በርግጥ ብዙ ጊዜ ከሚኒሊክ ድኩላ ጋር አልገናኝም። እኔ እናንተ ግን እንተላለፋለን። እንተላለፋለን። እኔ ደግሞ ምድርን እንዳለ እኛ ነን በቃ ምን ፈነጭበት ማለት ይችላል። በጣም ትክክል። ኢትዮጵያ ውስጥ እንግዲህ ወደ 130 ከዛም ትንሽ ከፍ ያለ የብርቅዬ እንስሳዎች አሉን ከኛ ጨምሮ ማለት ነው። ዞኔ ቀይ ቀበሮ ይገርማቸዋል። በቃ አለው የተባልኩ ቀበሮ ነኝ። በነገራችን ላይ በመልኬ ብትሉ ሰልከክ ያለ አፍንጫ አለኝ፣ ሰልከክ ያለ ፊት አለኝ። እግሬ አጣጣለ ራሱ ብታዩት ዘተ ከዛ ምንድነው ማድና አይጠመጎጥን ሄጄ አርጌ ወዴት ነው የምትበላው? እንዴ ፍጥነቴን ደግሞ ብታየው። እኛ እኮ እናማልላለን። እኛ ደግሞ ጭላዳዎች ሰሜን ተራሮች እና ደግሞ አዋሽ ፓርክ ላይ በደንብ እንገኛለን። አሁን በዓለም ላይ ከ50,000 እስከ 60,000 ድረስ እንደርሳለን። እኔ ግን አንድ ጥያቄ አለኝ። ጭላዳዎች ለምንድነው ዝም ብላችሁ የምታኩት? ከዛ ትበላላችሁ እንደዚህ ከሰውነታችሁና ከፀጉራችሁ አንስታችሁ መብላት። እሱ ሻወር የማይወስደው ጭላዳ። አንተ ሻወር የምትወስደው ነው? ለዛውም በቀን ታጠቡ። እኔ እና ቤተሰቦቼ በፍቅር ነው የምንኖረው። በጣም ታማኝ ነን ለቤተሰቦቻችን። ብዙ ጊዜ ስንንቀሳቀስ አንድ ላይ ነው የምንንቀሳቀሰው፣ ግን ለማደን ስንወጣ ለብቻችን ነው የምንወጣው። ኮንፊደንሳችን የለም። በቃ ታዲያ የት ነው አብራችሁ የምትወጡት? አይደለም መጀመሪያ አብረን እንሰበሰባለን፣ እንነጋገራለን። እንዴት ነበር አዳርሽ? እንዴት ነበር አዳርህ? እንባባላለን። ልጆቻችን እናያለን፣ እናበላለን፣ እንጫወታለን ከልጆቻችን ጋር። ሴቶቹ የቀይ ቀበሮ ሴቶች እንደ ሰዋዊ ነን። እናቶች በጣም ለልጆቻቸው ይራራሉ። እኛም እንደዛ ነን። ለልጆቻችን በጣም ነው የምንራራው። የኛ ግን ይለያል። እኛ እኮ ልጆቻችን በደንብ ነው የምናጠባው። እኛም እናጠባለን። የኛም እንክብካቤ እንደውም እንደኛ የሴት ጭላዳዎች እንዴት አርገን እንደምናማልላቸው ልንነግራቸው። እንዴት ነው የምታማልላቸው? ደረታችን ላይ ጸጉር ቤት አንሄድም። ተፈጥሮ ራሱ ሼቭ አድርጎ ነው የፈጠረን። ይሄው እንደምታዩት ነው። እናንተ ከኛ በላይ ቆንጆ ናችሁ ልትለኝ ነው? ይሄን ሁሉ ስትሉ ግን እኛ እናፍራለን ማለት እኮ አንናገር ማለት አይደለም እንዴ? እናንተ ታስፈራላችሁ እኮ። ምናፍረው ሰዎችን ስናይ የሆነ አስፈሪ ነገር ያለ ሲመስለን ነው እንጂ ያ ማለት እዚህ ጋር ተቀምጠን እናንተ ዝም ብላችሁ ስታወሩ አንናገርም ማለት አይደለም። መብታችንን እናስከብራለን። ቀለማችን እንደምታውቁት ነው። ሴቶቹ ቡኒ ዝንጥ ያለን እንደ ወንዶቹ ተቆርቆር ባንልም ግን ደግሞ የራሳችን ቡናማ ቀለም ኖሮን ውቦች ነን። የሚገርማችሁስ ዝርያችን በምንም ተአምር ሌላ ዓለም ላይ አይገኝ። እዚህ ኢትዮጵያ ውስጥ ብቻ ነው የምንገኘው። እንትናችሁስ ቀንዳችሁ ደግሞ ትንሽ ይለያል አይደል? የወንዶቻችን ስትራይፕም አላቸው፣ ነጭ ስትራይፕ። ወንዶቻችን ከኛ አትበልጡም። አሁን እንደገና በድጋሚ ማለት የምፈልገው ከኛ አትበልጡም። ብርቅዬ እናንተ ብቻ አይደላችሁ፣ እኛም ብርቅዬ ነን። ኢትዮጵያ ውስጥ ብቻ የምንገኘው እኛ ብቻ እኮ ነው። እኛም ነን እና ከሰዎች ጋር ደግሞ የመግባባት አቅም አለን። እንደምታዩት ነው ማለት ሰው ይጎበኘናል፣ ይከፍሉናል። እናንተ ግን ምንድነው ችግራችሁ? በመንጋ መሄድ ትወዳላችሁ። እኛ ግን መንጋ መሆን አይጠበቅብንም። ይኸው በመንጋ ብትወጡ እኮ ይሄኔ አታልቁም ነበር ቁጥር ሳታውቁ። እኛ እንኳን እያለቅንም በበሽታ 500 ነን። እናንተ እንበልጣለን፣ ባይሆን እንበልጣለን ከእናንተ። የሚገርማችሁ ነገር እናንተ ሙሉ ቀስታ ድሩት ያላችሁ ትለፋላችሁ። እኛ መቼ ነን ንቁ ምን ሆነው? ጠዋትና ማታ በጣም ንቁ ነን። ሰው በሚተኛበት ሰዓትና ሰው ከእንቅልፉ በማይነሳበት ሰዓት የሚኒሊክ ድኩላ ሁሉ ጊዜ ምን ላይ ነው? ንቅት ብሎ የሚፈልገውን መፈጸም ላይ ነው። ጠዋትና ማታ ብቻው አክቲቭ የምትሆኑት? ዋናዎቹ ሰዓታት እነዛ ናቸው። እሱን እኮ ነው እናንተ ያልገባችሁ። አይ ምን ነው አንበሳንን አላችሁ እናንተ ደግሞ። እኛ ማንገኘበት የለም ያልገቡበት የለም እኮ ምንባል ሰዎች ነን። ባሌ ተራሮች፣ መናገሻ ደን፣ አርሲ ተራሮች። እኛ ባሌ አንዳንዴ ነው የምንሄደው። አዋሽ ፓርክ ነው የምትገኘው። እና ደግሞ በጣም የሚገርማችሁ ምንድነው የሚባለው
አቅመ አዳም የምንደርሰው? አቅመ አዳም ነው ደርሰናል። ሰው ሆንክ እንዴ? ማህበራዊ ህይወት ከ4 ዓመት እስከ 5 ዓመት። ግን ለአቅመ አዳም የሚባለው ለእንስሳ ነው ለሰው? እኛ እኮ ለሰው የቀረብነን እንደውም እንዴ አቅመ ጭላዳ ብለህ ባይሆን አስተካክለው። ለአቅመ ጭላዳ እሺ፣ ለመራባት ለአቅመ ጭላዳነት ለመድረስ 4 ዓመት እስከ 5 ዓመት ነው የሚፈጅባችሁ። እናንተ እኮ በጣም ስለምትዘሉ መቼ የምታንሱ አይደላችሁ፣ የምትጠፉም አይመስለኝ እንዴ። ምን ሰዎቹን እያስቸገሩ ነው እንጂ ይሄው እስካሁን የዘመኑት። ትሰርቃላችሁ፣ ምግብ ትሰርቃላችሁ፣ ስልክ ትሰርቃላችሁ። መግባባት ነው። አብረሽ ስትኖሪ መላመድ የሚባል ነገር አለ። እንደውም አሁን ከአብረን ከመኖራችን የተነሳ የሚሰጠንን ስጦታዎች አሁን አንድ ላይ ሆነን እቁብ መጣል ጀምረናል። የቤት እንስሳ ለመሆን ትንሽ ነው የቀረኝ አልክ። ግን ለማንኛውም ግን እዚህ ከመጣና አይቀር ሶስታችንም ከተገናኘን አይቀር ሶስታችንም እኮ ለዚች ሀገር ሀብት ነን አይደል እንዴ? ትልቅ ነገር ነው ያዝነው። ስለዚህ ለዚች ሀገር ሀብት እስከሆንን ድረስ ዝርያችን ያው እናንተ ቁጥሩ ቢታወቅም የኛም ዝርያችን እየቀነሰ ነው፣ የእናንተም እንደዛ ይመስለኛል። ስለዚህ ባለንበት እንድንቆይ የሀገር ሀብትነታችን እንዲቀጥል የቱሪስት መስህብ እንድንሆን ደግሞ ምን መደረግ አለበት? መጠበቅ አለብን ባይነኝ። አትስማሙ? ተንከባከቡን። የሀገራችን ወርቆች ነን። ተንከባከቡን። መታችሁ ጠይቁን፣ ምን እንደሚያስፈልግ ጎራ በሉ። ዛፎችን አትቁረጡብን። ኑ ችግር የለውም ግን አካባቢውን አንድ ላይ እየጠበቅ እንደውም እኮ ማለት ነው ጭዴክስ አቆላምጬ ነው ባይዚ ጭዴክስ ያልኩ። እኔ ስሜን ግን እንዳትነኪ እና በጣም በክብር የሚጠራ የተከበረ ስሜን እንዳትነኪ። መቼ አቆላመጥኩት? አሁን ድሮ ምን ቀይ ቀበሮ አይሆነኝም። አቆላመጥኩት ወይ ጭዴክስ ነው ጭዴክስ ጋር ያወራው ነው አይደል? አሁን እዚህ መተናል። ከመጣና አይቀር ከተቀመጥና አይቀር ደግሞ ሰዎቹ የሚያደርጉትን ነገር እኛ ማድረግ ይኖርብናል። ትክክል። ስለዚህ አንተ ደግሞ ከሰዎች ጋር ብዙ ግንኙነት ያለ አንተ ነህ። ምንድነው የሚያደርጉት ሰዎች? መጀመሪያ ስልክ እንደውላለን። ከዛ ለሚሸለሙት ሰዎች ለሰው ለእንስሳ ሳይሆን ለሰው ከዛ የሚሽከረከር ነገር ያመጡልናል እዚህ ጋር። ከዛ እንደውልላቸውና የመለሱትን መልስ የዛሬ ሳምንት የመለሱትን መልስ አሁን እንሸልማቸዋለን ማለት ነው። ከዛ ምናፈነዳው ነገር ያመጡልናል። ምናፈነዳው ይፈንዳ በቃ ይምጣ። አረድ ኩላ ቆይ አይጎዳኝም አይደል? እኔ ቤተሰቦቼ ይፈልጉኛል። የማይፈልገው ቤተሰብ ማን አለ? ሁሉም ይፈልጋል። እስቲ እኔ ልሞክር። አሁን እንደውላለን። አሁን ነው የሚደወለው። ደወላ። ሄሎ። ሰላም ጤና ይስጥልን። ጤና ይስጥልኝ። ከኢቢኤስ ነው የምንደውለው። ሰላም አይሰማም? ሄሎ አይሰማም? ይሰማናል። ከኢቢኤስ ነው የምንደውለው። ከኢቢኤስ ቴሌቪዥን። ሰላም፣ እኔ ቀይ ቀበሮ እባላለሁ። ማን ልበል? ጥበብ። አይሰማም? ወዬ ማንን በል? አላዶር እባላለሁ። አላዶር ከየት ነው? ከኮዬ። በጣም ደስ ብሎኛል ስለደወላችሁ። እናመሰግናለን። ስንቴ እንደሞከርኩኝ ስንቴ። ኧረ እባክህ የምር እኛም ዛሬ ሞክረን ሳር ቅጠሉን ዱሩን አቋርጠን ነው ስቱዲዮ የገባ ነው እና እኩል ነው ማለት ነው የተሳካልን። እንዴት ነህ? አለን እግዚአብሔር ይመስገን። አለን ይመስገን። የባለፈው ጥያቄ መልስ መልሰሃል እና ምን ነበረ መልሱ? በፍቅርሽ ተይዞ። ሙዚቀኛውስ ማን ነው? ይርዳው ጤናው ነው። የዱር እንስሳ ምረጥ ብትባል ምን ትሆናለህ? እኔ አንበሳ ነው። አሁን ማስመረጥህን ከመረጥክ የምትመርጠው እንስሳ ነው የሚያወጣልህ ሽልማቱን። ማንም ያወጣ አንተ አውጪልኝ አንቺ። እሺ በቃ መልካም እድል። እሺ Wow. Nice.
የደረሰ ግን የውሃ ማጣሪያ ነው። የውሃ ማጣሪያ የውሃ ማጣሪያ። አመሰግናለሁ። እናመሰግናለን። ተሳትፎ ይቀጥል። እሺ፣ እኔም በድጋሚ አመሰግናለሁ። እሺ፣ ቻው የሰው ልጅ። ቻው ባቢ ቻው። የቀጣይ ሳምንት እንግዲህ ፕሮግራሙ በሰው ልጆች ሲተካ ደግሞ ጥያቄ ይጠይቃሉ። በየሳምንቱ ጥያቄ ይጠይቃሉ። በየሳምንቱ ይጠይቃሉ። እንደዚህ እንዲሸልሙ እንደዚህ እንዲሸልሙ ስለሚጠይቁ ለቀጣይ ሳምንት ጥያቄው የሚሆነው ደግሞ ባለፈው ሳምንት ሉላ የምትባለው በዙረት ፕሮግራም ወዴት ሄደች? የትኛዋ ነበረች ሉላ የምትባለው? እዚህ ነው ያለበት ቦታ ላይ የምትቀመጠው። ሉላ በዙረት የት ሄደች? እናንተ መልሱና የሚቀጥለው ሳምንት እንግዲህ እነሱ ሲተኩ ደግሞ ምን ያደርጋሉ? ይሸልማሉ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።